በአፋር በኩል ወታደራዊ ስምሪት ጀመሩ በሚል በስፋት የተወረባቸው ጄኔራል ሳሞራ ዩኑስ ወደ መከላከያ ዳግም የመለሳቸውን ጉዳይ ምላሽ ሰጥተውበታል። ዝርዝሩ እንመለስበታለን። አብን ለሰሞኑ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መግለጫ ምላሽ ሰጥቷል። ከዚህ ውጭ የጌታቸው ረዳ ፓርቲ መስራች ጉባኤ ትግራይ ይደረጋል፣ ስንመለስ የጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነት ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ይሆናል ሲል አስታውቋል። በአማራ ክልል በርካታ አሽከርካሪዎች መታገታቸው ተሰምቷል። በወፍ በረር እንቃኘዋለን። ሌሎችም ወቅታዊ ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅራችን ተጀመረ። በመግቢያችን ላይ ያስተዋወቅናችሁን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩም። ወደ ቀዳሚ ጉዳያችን እናምራችሁ። ጄኔራል ሳሞራ ዩኑስ ወደ መከላከያ ዳግም አልተመለስኩም፣ የተወራብኝ ሁሉ ውሸት ነው ብለዋል። ጄኔራል ሳሞራ ዩኑስ መከላከያ የተሰጠኝ ኃላፊነት የለም፣ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት እየተፈበረከ ነው ብለዋል። የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጄኔራል ሳሞራ ዩኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጄኔራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩ ነበር። ጄኔራሉም በዚህ ጉዳይ ዙሪያ ለሀገር ውስጥ ዜና ምንጮች ምላሻቸውን ሰጥተዋል። ሳሞራም የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታታይ ቁጥር ሰብስክራይበር ለማብዛት እየተፈበረከ ነው ብለውታል። የቀድሞ ኤታማዦር ሹም አክሎም በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ ተጨማሪ ግጭት እንዲከሰት የሚሰራ ሞራል የለኝም ሲሉ ተናግረዋል። ጄኔራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው፣ ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወትርበት ቦታ መጥቶ ማረጋገጥ ይቻላል ሲሉ ገልጸዋል። አብን ለሰሞኑ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መግለጫ ምላሽ ሰጠ። ንቅናቄው የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም ሲል ሞግቷል። አክለውም ለበርካታ አስርት ዓመታት ሳያቋርጡ የጦርነት ትርኢት በማሳየት ብቻ ህዝብን በድህነት መግዛት እንደሚቻል ያሳየ ምሳሌ ድርጅት ቢኖር ሻዕቢያ ብቻ ነው ሲል አጣጥሏል። በዚህም መነሻ ኤርትራ ነጻነት የሚባለው ጉዳይ በተግባር ሲፈተሽ ቧልትና ይልቁንም ለጭቁን የኤርትራ ህዝቦች የባርነት፣ የስደት፣ የድህነትና የእልቂት ምዕራፍን የከፈተ ሆኖ ቀጥሏል ባይ ነው። ሻዕቢያ በሌሎች የውጭ ኃይሎች በኢትዮጵያ ላይ በጠላትነት የተመለመለ በመጀመሪያ ረድፍ የሚገኝ ባንዳና ሀገር ያፈረሰ ድርጅት ነው ያለው አብን በብዛ ኢትዮጵያ ውስጥ ልዩነት ያለና የሚኖር ሀቅ ቢሆንም የሻዕቢያው መሪ የኢትዮጵያን ህዝብ ሴምና ኩሽ ብለው መክፈል እርቃን በወጣ አኳኋን በሀገራችን ላይ ቋሚ ጠላትነትን ያወጀበት እንዲሁም ላለፉት 80 ዓመታት የኢትዮጵያ መንግስታት ተላላኪ በሚል የገለጸበት የሸፍጥ ንግግር ነው ሲል ከሷል። ይልቁንም ሻዕቢያ ራሱን በቅጡ መፈተሽ ባለመቻሉ ዕድሜ ልኩን የጸረ ኢትዮጵያ ኃይሎች ተላላኪ በመሆን የተሰለፈና ለዚህም ቀለብ የሚሰፈርለት መሆኑ ከነጻነት በኋላ 34 ዓመታትን ተጉዞም ቢሆን ዛሬም ድረስ የአንድ ሀገርና መንግስት መሰረታዊ መገለጫ የሆኑ ተቋማትና ስርዓትን መገንባት ያልቻለ በሽፍታነት የቀረ ድርጅት ነው ሲል ከሱታል። ስለሆነም ሻዕቢያ በመሪው በኩል በኢትዮጵያ ውስጥ ጉዳይ በመግባት በህዝቦች መካከል ከፍተኛ የጥላቻ አንድምታ ያለው አጀንዳን በአደባባይ የማስተጋባት መብት የለውም የሚለው ጭብጥ ሊሰመርበት ይገባል ባይ ነው በነበለጠ ሙላ የሚመራው አብን። ለዛም ነው በመገንጠልና በፍቺ መካከል ያለው ልዩነት በውል ሳይገነዘቡ የገቡበት ታሪካዊ ምዕራፍ ውስጥ ነው ስለ ሻዕቢያዎች አሁንም በኢትዮጵያ ላይ ተጣብቆ መቀጠል የሚፈልጉት ማለት ተገንጥያለው ከተባለ በኋላ አሁንም በእናቴ ቤት የሚባል ክርክር አይሰራም ሲል ሞግቷል። የንቅናቄው መግለጫ ሲቀጥል ይህንኑ ሻዕቢያ ጥሪ ተከትለው በአንዳነት ለመቀጠር የሚራኮቱ ግለሰቦችና ስብስቦች ከድርጊታቸው ሊቆጠቡ ይገባል። መግለጫውን ሲደመደም ሻዕቢያ ስነልቦና ምንጩ የኢትዮጵያ ቀንደኛ ታሪካዊ ጥላቶች ከነበሩም የውጭ ኃይሎች ስለሆነ በስትራቴጂ ደረጃ በኢትዮጵያ ውስጥ በተሻለ ሁኔታ የሚመለከተው የህዝብ ክፍል የለም፣ በኢትዮጵያ ሉዓላዊነትና መሰረታዊ ጥቅሞችም ላይ ቀና መንፈስ የሌለው መሆኑን በተደጋጋሚና በግልጽ አሳውቋል ባይ ነው። የጌታቸው ረዳ ፓርቲ የፓርቲው መስራች ጉባኤ ትግራይ ይደረጋል፣ ስንመለስ ጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነት ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ይሆናል ሲል አስታወቀ። በጌታቸው ረዳ የተቋቋመው ስምረት ፓርቲ ቀድሞ እውቅና ካገኘ ቀናት ተቆጥረዋል። ከህወሓት ተነጥለው የወጡ መስራች አባላት ፓርቲያቸውን የማስተዋወቅ ስራ በስፋት ተያይዘውታል። ሰኞ ግንቦት 18 ከብሔራዊ ምርጫ ቦርድ ቀድሞ እውቅና ማግኘቱ ምስክር ወረቀት አስደግፎ ያስታወቀው ፓርቲም በስፋት ራሱን እያስተዋወቀ ነው። በክልሉ የሚገኙ ትግራይ ቴሌቪዥን፣ ድምፀ ወያኔና
104.4 የመቀሌ ኤፍኤም ስለ ፓርቲው መመስረት እስካሁን የሰጡት የዜና ሽፋን የለም። ረዳይ ሀልፎም የስምረት ፓርቲ መስራች አባልና ፓርቲው የኮሚኒኬሽንና ሚዲያ ተጠሪ ናቸው። ተጠሪው ላዛ ትግረኛ ለተባለ ሚዲያ ማብራሪያ ሰጥቷል። እንደ ረዳይ ማብራሪያ ፓርቲው መስራቾች ከ90% በላይ ለውጥ ፈላጊ የሆኑ በክልሉ የሚኖሩ ወጣቶች፣ ምሁራን፣ በከተማና ገጠር እንዲሁም በውጭ ሀገር የሚኖሩ የትግራይ ተወላጆች ሲሆኑ የአስተባባሪነት ሚናው ከህወሓት ተለይተው የወጡት 15 የማዕከላዊ ኮሚቴ አባላት ናቸው። ረዳይ ማብራሪያቸውን ሲቀጥሉ ፕሮግራማቸው እንዲጎለብት ረቂቁን ለሚዲያዎችና ለመስራች አባላት እንዲደርስ እንደሚያደርጉ አስተያየት ታክሎበት የተሟላ ሰነድ ሆኖ በመስራች ጉባኤ ይጸድቃል ባይ ናቸው። አይዲዮሎጂን ወይም ርዕዮተ ዓለምን በተመለከተ የዓለም የዲፕሎማሲ፣ የፖለቲካ፣ ቴክኖሎጂ አሁናዊ ሁኔታ ያካተተ የፖለቲካ ርዕዮተ ዓለም እንከተላለን። ስለሆነም የአባላትና የሚዲያ ባለሙያዎች አስተያየት እስኪታከልበት የፖለቲካ አይዲዮሎጂያችን ይህ ነው ማለት አይቻልም ብለዋል። ዋና የፖለቲካ ትግል መሰረታችን ትግራይ ላይ ቢሆንም ከሁሉም ብሔሮች፣ ብሔረሰቦችና ህዝቦች በእኩልነትና አንድነት የተመሰረተ የትግል አጋርነት ይኖረናል በማለት ህወሓት መለወጥ ያቆመ ወደ ሙዚየም መግባት ያለበት ድርጅት ነው። እኛ ከህወሓት በተሻለ ለትግራይ ህዝብ ራስን በራስ የማስተዳደር መብት እንታገላለን ብለዋል። የፓርቲውን አቋም በተመለከተ መሬት የህዝብና የመንግስት ነው የሚለው በድጋሚ እንዲጠና ማድረግ አንዱ የመታገያ የፖለቲካ አማራጫችን ነው። እኩልነት የተረጋገጠባት የበለጸገች ትግራይ እንድትኖር እንታገላለን። ትግላችን በኢትዮጵያ የፖለቲካ ምህዳር የሚካሄድ ነው። ከኤርትራ ከጎረቤት በዘለለ የሚያገናኘን ነገር የለም ብለዋል። ድርጅታችን መቋቋሙ በሀገር ውስጥና በመላ ዓለም ላሉ ደስታንና መነቃቃትን ፈጥሯል ያሉት ረዳይ ዘግይታቸዋል የሚሉን አሉ። ልክ ናቸው። ከነበርንበት ህወሓት የተሻለ ፓርቲ ለመፍጠር ብዙ ማሰብ ነበረብን ነው ያሉት። ከይፋዊ ምስረታ በኋላ ተከታታይ የአባላቱን መላ ስራ እንሰራለን። አባሎቻችን ድሮ እንደነበርንበት ህወሓት በስብሰባና ጭቅጭቅ ሳይሆን በስራ ገበታቸው እንዲውሉ የሚያደርግ አቅጣጫ እንከተላለን ሲሉም ነው የተደመጡት። መስራች ጉባኤያችን ትግራይ ላይ ነው የሚሆነው። አዲስ አበባ ያለነው ሁላችን እንሳተፋለን። ስንመለስ የጸጥታ ችግር እንዳይፈጠር ጸጥታ የማስከበሩ ጉዳይ ለጊዜ አስተዳደሩና ለጸጥታ አካላት የሚተው ነው። በማከልም እኛ ታጣቂ ኃይል የለንም። ቢሆንም በረሃ ላለው ታጋይና ያነገበው ዓላማ እንደግፋለን፣ እውቅናና ክብር እንሰጣለን። ታጋዩ ወደ ህዝብ መተኮስ የለብኝም፣ የተደረገው የመፈንቅለ መንግስት ልክ አይደለም ብሎ የወጣ ነው። ስለሆነም ይህ የትግራይ ህዝብ ነጻ አውጪ እንጂ የኛ ስምረት የፖለቲካ ፓርቲ ታጣቂ ሊሆን አይችልም ሲሉ ደምድመዋል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች መታገታቸው ተነገረ። በክልሉ ያለው ጸጥታ ችግር አሽከርካሪዎችን ደህንነት አደጋ ላይ ጥሎታል ተብሏል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች ማንነታቸው ባልታወቁ ሰዎች መታገታቸውን ያስታወቀው ጣና የከባድ መኪና አሽከርካሪዎች ማህበር ነው። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ የማህበሩ አመራር የአሽከርካሪዎች እገታ ከ2009 ዓ.ም ጀምሮ መኖሩን ገልጸው ሆኖም አሁን ላይ በክልሉ ካሉ የጸጥታ ችግር ጋር በተያያዘ የተባባሰ መምጣቱን ተናግረዋል። ከጨጨሆ በጋይንት ደብረታቦር እስከ ወረታ መገንጠያ ድረስ ያለው መስመር ስጋት ቀጠና መሆኑን የገለጹት እኚሁ የማህበሩ አመራር አያይዘውም ከጎንደር ጭልጋ እስከ መተማ ያለው መንገድ ለሁለት ወራት ያህል አገልግሎት አቋርጦ እንደነበር ጠቁመዋል። እርሳቸው ገለጻ ከዚህ በፊት በክልሉ በስፋት የሚስተዋሉ የሹፌሮች ሞት የቀነሰ ሲሆን የሚሆነው ሹፌሮች ማታ የሚያደርጉትን ጉዞ መቀነሳቸው መሆኑን አስረድተዋል። ታጋቾችን ለማስለቀቅ ከ50 ሺህ እስከ ሚሊዮን ብሮች ድረስ እንደሚጠየቁ ገልጸው ጉዳዩ አስቸኳይ እልባት ሊሰጠው ይገባል ሲሉ አጽንኦት ሰጥተዋል። ወደ መጨረሻ ጉዳያችን እናመራን። የሶማሊላንዱ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ናይሮቢ ውስጥ የሶማሊላንድን ዲፕሎማሲ ግንኙነት ቢሮ መርቀው ከፈቱ። የኬንያ ውጭ ጉዳይ ሚኒስቴር ግን የሶማሊላንድ የዲፕሎማሲ ግንኙነት ቢሮ ናይሮቢ ውስጥ ስራ እንዲጀምር ምንም አይነት እውቅና እንዳልሰጠ ከትናንት በስቲያ ባወጣው መግለጫ ገልጦ ነበር። ሚኒስቴሩ ሶማሊላንድና ጁባላንድን ጨምሮ ሁሉም ራስ ገዞች የሶማሊያ ሉዓላዊ ግዛቶች መሆናቸውን እንደሚያውቁ ማስታወቁ አይዘነጋም። ኬንያ ይህን አቋሟን የገለጸችው የሶማሊላንዱ ፕሬዝዳንት ለጉብኝት ናይሮቢ በገቡ በጥቂት ሰዓታት ውስጥ ነበር። ሆኖም ፕሬዝዳንት አብዲራህማን በዛሬው ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተገናኝተው መወያየታቸው ተነግሯል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።